እንኳን ደስ ያላችሁ ኢትዮጵያውያንና ኤርትራውያን ሁላችሁም ለአዶናይ ስትጨነቁ ለነበራችሁ በመላው ዓለም የምትገኙ የአዶናይ ቤተሰቦች በሙሉ እንኳን ደስ ያላችሁ። እንግዲህ አዶናይ በትላንትናው ዕለት ከእስር ቤት ተፈቷል ማለት ነው። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ያው በአንዳንድ ነገሮች ቢታሰርም ነገር ግን ወጥቷል። እንዴት ወጣ የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ዛሬም እንግዲህ ትኩስ መረጃ ይዤላችሁ መጥቻለሁ ማለት ነው። ከነ ሩታና ከነ አብርሽ ጎን ለጎን አስደሳች ዜና አለ። ሰሞኑን ያዘናችሁ እየተከፋችሁ በአዶናይ ዙሪያ አዶናይ እንግዲህ በደስታ ትላንትና ወደ ቤቱ ገብቷል። እናቱም የደስታ እንባ ስታነባ ነበረና ሁላችሁም መላ ቤተሰቦቹ እንኳን ደስ ያላችሁ፣ ደስ ብሎናል ማለት ነው። ያው ሰው ሆኖ የሰው ሙሉ የለውም። በነገራችን ላይ ሰው ሆኖም ደግሞ የማይሳሳት ሰው የለም። እሱም ተሳስቷል። እንግዲህ ባጠፋው ነገር በማወቅም ባለማወቅም ባጠፋውት ነገር ይቅርታ ጠይቋል ማለት ነው። እንግዲህ ከዚህ የበለጠ ደግሞ ነገሮች ተስተካክሎለት ወጥቶ ደግሞ እሱ በአንደበቱ ይቅርታ የሚጠይቅ ይሆናል ብዬ አስባለሁኝ። ምክንያቱም ጥሩ ልጅ ነው፣ መልካም ሰው ነው። አዶናይ ማለት የብዙ ሰው ህይወት የቀየረ ነው። እውነቱን ለመናገር ያኔ ስደትም ስላየ ስደት ላይ ህይወት ምን እንደሆነ የስደት ኑሮ ምን እንደሆነ ስለሚያውቅ ከስደት ተመልሶም ደግሞ የብዙ ልጆች ህይወት ተቆጥሮ የማይደረሱ ልጆችን ብዙ ህይወት ተቀይሯል ማለት ነው። እውነቱን ለመናገር በጣም ደስ ይላል። ስራው ደስ ይላል፣ ተግባሩም ደስ ይላል። ግን ያኔ ሰው ስንሆን የሆነ ነገር እንሳሳታለን። ሰው ሆኖ የማይሳሳት የለምና ያው እኛ አበሾች ስንሆን ደግሞ መልካሙን ሳይሆን የምንፈልገው የሆነ ትንሽ እንከን ነገር ነው የምንፈልገውና በዛ ዙሪያ እንግዲህ እቺ ትንሿ ቃል ህዝቡ ጋር ወይም ደግሞ ተመልካች ጋር ብዙ ግርግርን ብዙ ነገሮችን ፈጥረዋል። ሆኖም ሳለ ግን ያው ለጊዜውም ቢታሰርም ለሱም እንደ መቀጣጫ ይሆነዋል። ብዙ ትምህርቶችን ይወስድበታል ብዬ አስባለሁኝ። እና እንግዲህ እንዳያችሁት ትላንትና ማታ ወደ እናት አባቱ ቤት ተመልሷል ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን ተፈቷል። እንኳን ደስ ያላችሁ በድጋሚ ማለት ነው። ምክንያቱም ይሄ ልጅ ማለት ያኔ መልካም ሰው ነው። እውነቱን ለመናገር አንዳንድ ሰው ቢሆን አሁን ከአውሮፓ ከአሜሪካ ከተለያዩ ሀገራቶች ወደ ሀገሩ ሲገባ ሌላው የሆነ ሰው ለመርዳት ሳይሆን በቃ የራሱን የሆነ እንትን ለማለት ይጣጣራል። ግን እሱ የራሱን ነገርም ለማድረግ ቢጣጣርም የብዙ ልጆች ህይወት እየቀየረ ነው። ለምሳሌ ሀዋሳ ሀረር ሄዶ ነጻነትን አምጥቶ ዛሬ ላይ እንግዲህ ነጻነት ያለችበትን ህይወት ታውቃላችሁ ማለት ነው። ምክንያቱም ያቺ ልጅ በፊት ገበያ ላይ እያዞረች ነው ቆሎ የምትሸጠው። ከዛ ህይወት አውጥቶ ዛሬ እንግዲህ ምን ላይ እንዳለች ለእናንተ አይነገርም፣ ምክንያቱም ስለምታውቁ ማለት ነው። እንዲሁም ደግሞ የሰፈር ልጆች ውሃ እንደዚህ በክረምት ጊዜ ውሃ ሲዘንብ ጎዳና ላይ ሲሻገሩ እንደ ድልድይ ድንጋይ እንትን ብለው ምናምን ነገር ሰውን ያሻግሩ ነበርና እዛ ቦታ ድረስ ሄዱ። እንደነሱ ዝቅ ብሎ ስራቸውን አይቶ ካለው ነገር ላይ ደግሞ አካፍሎ አስባችሁታል። ያ ከዛ ስራ ወደ ሌላ ስራ ቀይሮላቸው የብዙ ልጆችን ህይወት ቀይሯል ብዬ ተስፋ አደርጋለሁ። ምክንያቱም ያየነው ነገር ስለሆነ ማለት ነው። እና እንደዚህ አይነት ሰው ደግሞ ቢያጠፋ ራሱ ተመክሮ መመለስ አለበት እንጂ ባንዴ አንተ እንደዚህ አጥፍተሃል ተብሎ እንደዚህ እስር ቤት መግባቱ ያው ቢገባም በርግጥ ያው ይማርበታል። ብዙም አልቆየምና ደስ ይላል በነገራችን ላይ። ምክንያቱም እሱም ብዙ የሚማርበት ነገር ስላለ ማለት ነው። እና እየተጨነቃችሁለት በሙሉ እንኳን ደስ ያላችሁ። እንግዲህ እናትየዋ ትላንትና እንዳየነው ከሆነ ቪዲዮ ላይ በጣም ስታለቅስ ነበር። እውነቱን ለመናገር ያው እናት ስለሆነች የሆነ የሚሰማት ስሜት አለ ማለት ነውና እንኳን ደስ ያላችሁ እላችኋለሁ በድጋሚ። እንዲሁም ደግሞ ጓደኞቹም ከሱ ዙሪያ ያላችሁ
ያዘናችሁም ሁላችሁም እንግዲህ ያው ትላንትና ደስታችሁን አይተናል። እውነቱን ለመናገር በጣም ደስ ይላል። አብሮነታችሁ በጣም ደስ ይላል። እንዲሁ ቀጥሉበት ማለት ነው። እንግዲህ አዶናይ በድጋሚ እንኳን ደስ ያለክ፣ ጃኒም ተፈታለች ብለዋል። እንግዲህ ሁለታችሁም እንኳን ደስ ያላችሁ የምትዋደዱ ልጆች ስለሆናችሁ ማለት ነውና እኛም ደስ ብሎናል። ከዚህ የበለጠ ደግሞ በሌላ ስራ እናገኛችኋለን ማለት ነው። እንግዲህ ደግሞ ሌላው ደግሞ እንግዲህ ከሰሞኑ ያው መቋጫና ማለቂያ የሌለው ወደና ሩታና ወደና አብርሽ ጉዳይ ስገባላችሁ ማለት ነው። ትላንትና እንግዲህ እንዳያችሁት ኤፍሬም በጣም ሩታን ላይ ዝቶባት ነበረ። ምክንያቱም ከመገናኛታቸው በፊት በስልክ አውርቷት ነበረ። ሩታም እንግዲህ ያው ቤተሰቦችም እናንተ ቤተሰቦችም እንዲሁም ደግሞ የአብርሽ ቤተሰቦችም ብዙዎቻችሁ እንደደነገጣችሁ አውቃለሁ። ነገር ግን እኔ የመጣሁበትን እኔ ያለሁበትን ሁኔታ ሁላችሁም ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁኝ። እኔ የተደበቀ ህይወት የለኝም። ሁሉ ነገር እዚሁ ሚዲያ ላይ ነው እና ዛሬ ደግሞ እኔ ይህን ነገር አንድ ስቴፕ ስራመድ ብዙ ሰዎችን ባስከፋም ከዛ የበለጠ ግን ቤተሰቦቹ በጣም ተከፍተውብኛል። እንግዲህ ኤፍሬም በጣም ተቆጥቷታል። እንዳያችሁት ነው፣ ሲገለማምጣት ነበረ። ሰላምታ እንኳን አላላትም እውነቱን ለመናገር ሲያገኛት። ነገር ግን እንደዚህ አልነበረም። ኤፍሬም ራሱ በእልህ ወይም ደግሞ በንዴት ልክ ቪዲዮን እንዳየ ሮጦ እሷ ጋር ነው የደወለው ማለት ነው። ይህን ያህል ለአብርሽ ከተቆረቆራችሁ፣ ይህን ያህል ለአብርሽ ከተጨነቃችሁ፣ ይሄ ልጅ ይህን ያህል ድርጊት ይህን ያህል ስራ ሲሰራ እንዲሁም ደግሞ እቺ ልጅ በዚህ ልክ ሲጎዳ ይሄ ልጅ መምከር አቅቷችሁ ነው? መመለስ አቅቷችሁ ነው? ለነገሩ በእናንተ በኩል ብዙ ነገር ጥራችኋል። ኤፍሬምን ብዙ ጥሯል፣ ጋሽዬም ብዙ ጥሯል። አብርሽ ግን ጥሬ ነው፣ አጭሩን ስነግራችሁ ማለት ነው። እና ለምንድን ነው ይሄን ነገር ያደረግሽው? አብርሽ መታሰር የለበትም። አብርሽ ከመታሰር መረገጥ አለበት። አብርሽ እውነቱን ለመናገር ልክ ሜሉ እንዳለችው ማለት ነው። ሜላት ብላለች ትላንትና እሱ ሲታሰር ነው እንዴት አንጫጫችሁት ብላለች። እቺ ልጅ እኮ አይደለም አብርሽን በአብርሽ ዙሪያ ያሉትን ይሄ ነው ኤኬሌ ብለው የማይቆጠሩትን እያንዳንዳቸውን ማሳሰር ትችላለች። ምክንያቱም እያንዳንዱ መረጃ ሚዲያ ላይ ስለተዘረጋ ማለት ነው። ምንም አይነት ማስረጃ ራሱ አያስፈልጋትም። ምክንያቱም እያንዳንዳችሁ ስልካችሁ ላይ ስላለ የእሷ ህይወት ማለት ነው። እና እንደዚህ ደግሞ በዚህ ልክ የሚያፍጨረጭርህ ከሆነ ኤፍሬም ማለት ነው እናንተ ፍቅረኛሞች ናችሁ ትላለህ እንዴ? ልጅ ወልዳለች እኮ እንዴት ነው ፍቅረኛሞች ናችሁ የምትለው? እናንተ ማለት እኮ በቃ እኛው ብቻ እንስራባችሁ የሆነ ነገር አውርተን ሚዲያ ላይ አውርተን ወሬ የ10 ደቂቃ እንደዚህ አውርተን እንሂድ የምትሉ ሰዎች ናችሁ እንጂ እኮ እነኚህን ልጆች ለማስታረቅ ማንም ከልቡ የሚጥር ሰው የለም፣ ከማፍረስ ውጪ ማለት ነው። ለማፍረስ ነው የምትጥሩት። እና እቺ ልጅ ትናንትና አንድ ስቴፕ ስትራመድ ኤፍሬምም ጋሽዬ ለእናንተ ደፋቀና መች ታዘዘላችሁ? ሲጀመር አብርሽ መች ታዘዘ? ስንት ቀን ነው ወረቀት ይዛ ስትሄድ እቺ ወረቀት ነው እንደይዘሽ የምትመላለሹ ብሎ ወረቀቱን ፉር አድርጎ የጣለው ማለት ነው። ለምንድን ነው ያኔ ፈርም ያላላችሁት? እቺ ልጅ ፈልገው አይደል እንደ ይሄን ነገር ያደረገችው? ለማስፈረም የሆነ የፈለገችው ጉዳይ አለ እኮ። እንዴት ትክክል ናት። ማንኛውም ሴት ብትሆን እኮ ትዳሯ መከበር አለባት። እሱ ዘጋ ከሌላ ሴት ጋር ሲላላስ እሷ እዚህ ጋር ህፃኑን ይዛ ቁጭ ትላለች ቤት። ማን አለ እንደዚህ አይነት ማለት ነው? ይሄ ካሌብ ተብዬው ደግሞ ማለት ነው አሁን አብርሽን ብቻ እንድታስፈቱልን ነው የምንፈልገው። መች ታስሮ ነው ሲጀመር? ትላንትና ማታ አይደለ እስር ቤት የገባው? ገና አንድ ሌሊት አደረ ብላችሁ ነው እንዴ? ፍርድ ከዚህ በላይ ቢሰጠውስ ምን ልታመጡ ነው እንዴ? ደግሞ ቢታሰር እኮ በስራው ነው የታሰረው። የትኛው መልካም ነገር ሰርቶ ነው አሁን እሱ? ምን ሰራ አብርሽ? ምን አየን? ከብልግና ውጪ ማለት ነው። ሚዲያ ላይ የሚያሳየው ሌላ እንዴ። የትኛው መልካም ስራ ሰርቷል እንዴ? እናንተ ማለት እኮ እርስ በራሳችሁ ራስ ወዳድ የሆናችሁ ሰዎች ናችሁ እንጂ ማን ነው እስቲ ከናንተ ወጥቶ ከቡታጀራ ዩቲዩበር ወጥቶ መልካም ስራ የሚሰራ? ስንት ሰው እናንተ ጋር እየተቸገረ እየኖረ አይደል እንዴ? አንድ መልካም ስራ ትሰራላችሁ እንዴ? እርስ በራሳችሁ እዛ እየመጣችሁ ትጨመላለቃላችሁ እንጂ ሜሉ ትክክል ናት።
ሲጀመር አለች ገና ከዚህ በላይ ያስፈልገዋል እሱ አለች። ምክንያቱም አሁን ላይ ቤተሰብ ራሱ በጣም ተናዱበታል አብርሽ ላይ ማለት ነው። ለምን የሚያሳየው ድርጊት ለቤተሰብ ክብር የለውም እውነቱን ለመናገር ማለት ነው። እናንተ ቆይቺ ልጅ ቤተሰቦችን ወደዚህ ነገር ወደ ሚዲያ አላስገባም ወደ ራሴ ጉዳይ አላስገባም ብላ ዝም ስትል እኮ የሆነ ምንም ነገር ማድረግ ማትችል አይነት ሴት ነው ያደረጋችኋት። ግን ትላንትና ዘገ ፖሊስ ሲያይ አምጡ አሁን ልፈርምልሽ ምን ማለት ነው? ትላንትና ለምን አላከበርካትም? አባትህን አክብራ እንደዛ ስትመላለስ የሚጠባ ልጅ ቤት ቁጭ አርጋ ስትመላለስ እኮ አንተ ነህ እንደውም ወይ በስልክ እንጨርስ ወይ ደግሞ አንድ ጊዜ ነይና ብለክ ነገሮችን ጨርሰህ እሷ ከቤት እንዳትወጣ ማድረግ የምትችለው ነገር ግን አንተ ምን አለብክ ሴት ተከትለክ ትሽለጠለጣለክ በየንትኑ ማለት ነው። ህግ ደግሞ ህግ ነው ገባክ? እቺ ልጅ እኮ እስከ ዛሬ በህግ ብትሄዱ እኮ ሩታ ማለት ነው እንዲህ መረማመጃ አትሆንም እውነቱን ለመናገር ማለት ነው። እና በእንደዚህ አይነት ልክ ኤፍሬም ደግሞ መዛት የለብክም። ለምንድን ነው የምትዝትባት? ምን አደረገችክ? አብርሽ ቢታሰር ምኑ ነው የሚቀንሰው? ይታሰራል፣ በስራው ነው የታሰረው እንዴ። አብርሽ መታሰር የለበትም። ጋሽዬ በጣም አዝኖብሻል። ጋሽዬ ትላንትና ጠርቶ ሁለቱን ጠርቶ ጋሽዬ ፊት እሷን ጥሏት ሲሄድ እኮ ንቀት እኮ ነው። የምሬ ነው የምላችሁ ንቀት ነው አይደል እንዴ? ጋሽዬን አንተን ሩታን አንድ ላይ ጥሎ እኔ እየሄድኩ ነው ብሎ ጥሏችሁ መሄድ እኮ ንቀት ነው። ትላንትና ግን ጓደኛውን ፖሊስ ሲያይ እንዴት እንደተርበተበት አያችሁ። ህግ ሲሆን ይፈራል፣ እሷን ሲሆን ግን ክብር የለውም። ክብረ ቢስ ማለት ነው። ለእሷ ክብር የሌለው ምን ሊያደርግላት ነው ታዲያ? እቺ ልጅ እኮ ፍታኝ ነው ያለችው። በቃ በህጋዊ ነገር ነገሮችን እንቋጭ ነው ያለችው። እሱ ደግሞ አልፈልግም አለ። ስለዚህ አሁን ሜሉን ምን ይላታል ካሌብ? ነገሮች ሁሉ እናንተ እጅ ነው ያለው፣ ሩታም እናንተ እጅ ነው ያለችው። በቃ አብርሽን አስፈቱልን። ሲፈርምማ እሷ ራሱ እኮ ታስፈታዋለች። አስፈታዋለሁ ብላለች እኮ ሩታ። ይፈርምልኝ፣ እኔ የምፈልገው እሱ ወረቀቱ ላይ መፈረምና ነገሮችን በህጋዊ ነገር መቋጨት ነው ብላለች። እንደውም የምሬ ነው የምላችሁ ሩታ በጣም አክብራችኋለች ማለት ነው። እንደናንተ እየታገሰችው ሰው የለም። የምር እያንዳንድሽ እኮ መቀመቅ ነበር የሚገቢው ዛሬ ላይ ማለት ነው። እና አሁን ኤፍሬምም እንደዚህ ደረትህን ነፍተክ አብርሽ አንድ ቀንም መታሰር የለበትም አስፈቺው አንተ ባልካት አይደለም። አሁንማ ወደ ህግ ሄዳለች እኮ ህግ የያዘው ጉዳይ ነው። ትላንትና ነበረ ወንድምክን ማምከር ገባችሁ? እንደዛ ሲሄድ እንደዛ ሲሽለጠለጥ እና ቦዲጋርዶቹ ለምንድን ነው ታዲያ ፖሊሶቹ ሲመጡ አብረውት ያልሆኑት? ማንን ለማስፈራራት ነው ሲጀመር ማለት ነው? በጣም እኮ ነው የሚገርሙት። እሱ አሁን ሩታን ለማስፈራራት ሳይሆን እኮ በቃ ወይ ዛት በአራስ ቤት ልጅቷ ድብን እንድትል ነው እንደሚፈልገው ጋይስ የምር። እና አብርሽ ሲያንሰው ነው የምር። ሩታ ጀግና ከሆነች ከዚህ በላይ አድርጋ ማሳየት አለበት። ምክንያቱም እነኚህ ወጠጤ የቡታጀራ ዩቲዩበሮች ገና ምንም ያላዩ ከሱ ይማራሉ ማለት ነው። በኔ እድሜ እንዳታገቡ ይላል ማለት ነው። ወይኔ ፈጣሪ። ስለዚህ እያንዳንድሽ ከአብርሽ ህይወት ትማሪያለሽ። ሩታ አስረግጣ ከረገጠችው ማለት ነው ድብን አድርጋ ካስረገጠች ይስተካከላል ነገሩ ሁሉ ማለት ነው። ከዛ አዳሜ ያችንም አትለክፍ ይመዘየድሽ ማለት ነው። እና ትላንትና እንግዲህ እንዳያችሁት ሜሉም መልስ ሰጥታለች፣ ሩታም መልስ ሰጥታለች። እዶችዬ የነበረን ቆይታ ይመስል ነበረ። እንግዲህ ማሰብ ደግሞ እንጠብቃችኋለን። ትኩስ ነገር ካለ ይዤላችሁ እመጣለሁ። በያላችሁበት ሰላማችሁ ብዝት ይበልኝ።